ጠንካራ እህቶች አሉ አንዷን ሸንሽ ለመቅደስ አንድ ባለ 3 መኝታ ቤት ሰጥቷታል ስለዚህ አንድ ሊስትሮ የሚሰራ ልጅ አለኛ እኛ ቤታችን ፊት ለፊት እንዴት እንደሚያምር በመዳን ቤት ነው ደግሞ የአማርኛ ፊልም አዳነ ይሙት ድል ተብሎት የሚኖር ሰው ነው እግዚአብሔርን በቃ ሁሌ እና ሱቅ ሳልፈርላ በግድ ላጉኝ በማርያም በስበኩል ታልፊ ናው አይታርገው ገባለሁ እንዴ በደምብ አጋባው ፍሪ አላ አዳነ አንቺ ነሽ ያበዛሽ በጣም ነው ለምን አይቆረጥ ምንም አይቆረጥ እንዳንዴ ወደ ኤክስ በመለስ ስለዚህ ምንድነው የምታረጉት ጺም ያላችሁ ወንዳ ወንድ አጭር ወንዶች ተሰለፉ በቬሮኒካ ኢንስታግራም በኩል ተሰለፉ ከ100 ኪሎ ወይም ደግሞ ከ1 ኩንታል ጤፍና ከዚህ አሻንጉሊት የትኛውን ትመርጫለሽ እንዳትሳሳሽ ጤፍ 15000 ብር ነው ታየኝ እኮ እቺ ልጅ ቤት ስትገባ የሚጠብቃት ግርፊያ ይሄ ግንኙነት በቃ ልንገራችሁ ሳክስ ነው ወገናት እንዴት ናችሁ ቡሱ ነኝ ዛሬ ነው ሰሞነኛና አዝናኝ በሆኑ ቪዲዮዎች ተመልሼ መጥቻለሁ ይህ እንደተመልካች ቻናል ነው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቪዲዮን ጀምሩ ምንድነው ከ30 ቤት ኩል ወጣልቻለሁ ሰብስክራይበር 30 ምናምን ላይ ነኝና ሰብስክራይብ አድርጋችሁ ቪዲዮን ጀምሩ በቃ ምንድነው ከ100 ኪሎ ወይም ደግሞ ከ1 ኩንታል ጤፍና ከዚህ አሻንጉሊት የትኛውን ትመርጫለሽ ወይኔ አሻንጉሊትና ከጤፍ እንዳትሳሳሽ ጤፍ 15000 ብር ነው ወይኔ አሻንጉሊት ማዘር ይጨንቋት ደብራት አለኝ ሳቂ ምን አለብሽ ታየኝ እኮ እቺ ልጅ ቤት ስትገባ የሚጠብቃት ግርፊያ ግን ወላጆች የምር ልጆቻችሁን አስተምሩ ጤፍ ስንት ብር እንደሆነ ዘይት ስንት ብር እንደሆነ ሽንኩርት እያንዳንዱን ያስቤዛችሁን ወጪ አስረዱ ልጆቻችሁን ከዛ መቼም ነው ማይሰጡት መቼም ማለት እንጂ ዝም ብላችሁ አሻንጉሊትን ብቻ መግዛት አብቅቷል አሁን የመሞላቀቅ ዘመን ኢትዮጵያ ውስጥ አብቅቷል ልጆቻችሁን ቁጠባ ገና ሲወለዱ ጀምሮ አስተምራችሁ ቁጠባ በተለይ ቁጠባ አስተምሩ እኔ ቤተሰቦች በጣም የሚቆጣጠሩ ይገባሽ የተወጣሽ መጣሽ ሄድሽ እንዴት ነሽ ትምህርትሽ እንዴት ነው ነገር ነው የሚቆጣጠሩኝ ለኔ እኔ በእናትሽ ማንም አይቆጣጠረኝም በፈለኩ በሰዓት ወጣለሁ ትምህርትሽን ተብዬ አልጠየቅም እንደፈለኩ ነው የምሆነው ማንም አይቆጣጠረኝም ቆንጆ እና ጎበዝ ተማሪ ስትሆኚ ይቆጣጠሩሻል አሁን ለምን እንደማይቆጣጠሩሽ ሁለተኛ አጠገቤ እንዳይደርሽ በጣም ጥሩ ሽወዳ ቤት እንግዲህ ወላጆች የሚቆጣጠሯቸው ልጆች እንዲህ ይሸውዱ ባይገርማችሁ ነገሩ ነው ራሱ እኮ እስከዛሬ ይቆጣጠሩኛል በጣም ነው የሚቆጣጠሩኝ ኮሜንት ሪፕላይ ላርክ የልሳንቱ ተቃለህ ምን እንዳለኝ ማለት ነው በጣም ነው የሚያስቀው ደብሮታል አረከመኝ እኔ ወርልት እንደምወደውኩ አረጋለሁ ተወሽሻል የኔ ማር ፈጥቤ እንትን ቢያው ተወሽሻለሁ እውነቱን ብትነግራትስ አራሻው ብሬሻል ይሻላል ይሄ ግንኙነት በቃ ልንገራችሁ ሳክስ ነው ሚስትናት አይደል በቃ ነገራት ጥርስሽ ይገማል ለነገሩ አይባል ጥርስ ይወንሰ አፍሽ ሽታ አለው ሄደሽ ወረሻሽ ነኝ ግልጹ መናገር እኮ ነው እስከመቼ እንደዚህ እየተሰካከሰን እንችላለን ግን ፕራንኩ ተመችቶኛል ሁላ በሞክረው ለደስ ይለኛል አንድ ሊስትሮ የሚሰራ ልጅ አለኛ እኛ ቤታችን ፊት ለፊት እንዴት እንደሚያምር በመዳን ቤት ነው ደግሞ የአማርኛ ፊልም አዳነ ይሙት እና ወይኔ ሲያምር በኢየሱስ
እንዴ አንዳንዴ አሁን ድረስ ፊት አለ ይመጣቃል ስለምኖር ነው ይሄ መልክ የመጣው ብቻገር ምን ለው እንደምችል ይማር ከዛ ነው ሲደላውና አይደላው ምንም ጥያቄ የለው ሜካፕ ግን አልተቀባም እኛም መሰክራለን በጣም መሰክራለን እሺ በርገዲ ነበር እግዚአብሔር ምስክሬ ነው ሊስትሩ ነው የሚሰራው አዳነ ይሙት በቃ ድል ተብሎት የሚኖር ሰው ነው የሚመስለው እግዚአብሔርን በቃ ሁሌ እና ሱቅ ሳልፍ አይደለም በግድ ላጉኝ በማርያም በሱ በኩል ልታልፊ አዎ አይታርገው ገባለሁ ከዛ አዳነ ወይኔ አዳነ በጣም ጫሞቹን እየወሰድኩኝ ላስጠርግ ሄዳለሁ ሁሌ መረረውና ቬሮኒካ እቺ ነገር አላማረችኝ ብሎ መድሃን ያለ ምስክሬ አሁንም ድረስ አለ የሊስትሮ ካገዛ ቤቱ እስቲ አዳነ ፍሪ አዳነ አንቺ ነሽ ያበዛሽ በዛም ይሰበስብና ቁጭ ብሎ ራሱ ይወለውላል አዳነ በጣም ያሰውለወልኩ ሳስቸገረ ፍሪ አታውቅም ጁን አላወቅ አታውቂማ ይሄን ጉዳው ቀሻላ እንጂ ቤት ቁጭ ብላችሁ ከፈቱት ይምፓ ወቸው ጉድ ኤክስክሉሲቭ ይላል ወቸው ጉድ ምን ኤክስክሉሲቭ ከዛ በኋላ ግን ነገርሽው ለልጅ አረ በመዳንያለን በቃ ባያይን እኮ ነው ክራሽ ነው ዊንዶ ሾፒንግ ብቻ ነው በቃ ከዚህ ሁለት ሰዓት ላይ እንትኖች ላይክ ጉራጌ ክልል የሚከበር በዓል ምንድን ነበር መስቀል ላይ ጠፋ ከዛ በዛው ቀርቶ ይሆናል ሀገሩ ገብቶ በቃ እኮ ሰፈር ቀይሮም ሊሆን ይችላል ወይ ደግሞ አግብቶም ሊሆን ይችላል አገባ ሀገር ሄደ ዳሩት ታዘዝሽ አንቺ አልነግሪውም እንዴ ተገዛ ሊስትሮ ቤት ተገዛ እዚህ በኋላ ታገበልሽ እንዴ በደንብ አገባው አለች ይቅርታ አድርጉልኝ አይ አሁን አብርቶት ነው ለእንትኑ ነው ያ ሰው አገባለሁ በደንብ ወቸው ጉድ እንደገባ መጀመሪያ አረጣይ ያረጋች እንደሆነ ቤት ያረጋች ነው ወይ ነው ዘው ምን አይነት አስበሉት በጣም ነው ለምን አይቆረጥም ተሳስቷል ምን አይቆረጥም ወንድ ነው የሚመችሽ ያንተን ነው መመልሰው እንደው አይደለም መጀመሪያ ነሽወይ እኮ ነው ሲንግል ነሽወይ እሱ ይቀርማል አልበም ያላት ሲንግል የመጀመሪያ ልክ አለብኝ ምንድነው እሺ ከዛ ንገሪን እስቲ ማየት ይመቻል ማለት ነው ወቸው ቲንደር ያው ሁሌ የሚባለው የፈጣሪን የሚፈራ ምናምን ከዛሱ እሱን ብቻ ካለው ከዛ ችግር የለም ግን በጣም ጺም ወዳለው ጺም ይላል ይሁን ጺም ተመቸው እሺ አይ ስምንት ፍሬ ምን አይጠፋም ያና ወንድ በቃይ እንደዛ ያለው ወንዳውን ብዙ ረጅም ቆይ አንዴ ማን እንደመጣልኝ ታውቃላችሁ ሄኒ የምር ወንዳውን ጺም ያለው ምናምን ነገር ስትል ቀጥታ ሄኒ ነው ያወጣው እንቀጥል አይ ለኔ እንደ ቬሮኒካ መንከራተት ነው ለማዋራት እኔ አጭር ስለሆንኩኝ ነው ቀይ ጠይም ወይስ ቀይታማ ምናምን ይባላል ጠይም በቃ ጠይም እንትን ውስጥ ክልል ውስጥ ምንድን ልትፈልጉልኝ ታገኛችሁ ማን ያውቃል እግዚአብሔር ነው የሚያውቀው እሺ ከዘፈን አካባቢ ቢሆን ይሻልሻል ወይስ ከዛ ስራ ውጪ ምናምን ቢሆን ውጪ እንዳንዴ ወደ ኤክሴ በመለስ ማለት ቢያንስ ሳያቀኝ ነው የተዋወቅ ነው ድሮ ሞስትረስ ነበር አለሽ ነገር ነው በጣም አንኮ ፋንሽን አግብተሽ ጧጧት እየቀሰቀስ ዘታኝ ስለዚህ ምንድነው የምታረጉት ጺም ያላችሁ ወንዳውንድ አጭር ወንዶች ተሰለፉ በቬሮኒካ ኢንስታግራም በኩል ተሰለፉ የሊስትሮ ልጅ ብትሆን ማለት ነው ሌላው ደግሞ በዛሬ ቪዲዮአችን የምናየው መቅዲ ባለ 3 መኝታ ቤት ተሸለመች ወገን ባለ 3 መኝታ ቤትን የመሰለ ነገር አዲስ አበባ ምድር ላይ ሳሉት እያችሁ ጥሩ ስራ የት እንደሚያደርስ እና የተሸለመችው በሴቶች ቀን ምናምን ነገር እና ምርጥ ሴት በመባል ነውና እስቲ እሱን ቪዲዮ ነው ሆም ነው ስኬትሽ እንኳን ደስ አለሽ ለጀግና ሴትነትሽ ደግሞ ድርጅታችን ስጦታ ላይ ወክተልሽ ይፈልጋል እንኳን ደህና ቆያችሁ ጠንካራ እህቶች አሉ አንዷ ነሽ ለመቅደስ
አንድ ባለ 3 መኝታ ቤት ሰጥቷታል። ስለዚህ ይሄንን ሰርፕራይዝ ማድረግ እንፈልጋለን። አትጮህም አትፈነድቅም እንዴ? ምንድን ነው? አይ የሚያበረታም ብዙ ነው። አንዳንድ ጊዜ ኢሞሽናል ታረጉኝ ነው አይደለ? የሚያበረቱም ብዙ ናቸው። ከሚሰብሩን ይልቅ የሚያበረቱን በጣም ብዙ ናቸው። ፈጣሪ በጣም እናመሰግናለን። ግን ከዛ ጀርባው ናችሁ በጣም እንዲህ አይነቱ ልብ ስላላችሁ በጣም አመሰግናለሁ። መቅዲ እንኳን ደስ አለሽ። እንግዲህ ሌላ ምን ይባላል? ብቻ የዛሬው ቪዲዮ ይሄን ይመስል ነበር። እዚህ ድረስ ቪዲዮን ካያችሁ ላይክ ሳታረጉ እንዲሁም ሰብስክራይብ ሳታረጉ እንዳትወጡ እና ቪዲዮ ተመችቷችኋል ብዬ አስባለሁ። በቀጣይ ቪዲዮ እንገናኝ። ይቻማችሁ።